ያናደዱኝ አብሶ ያው በጣም ነው ያናደድከኝ። ምን ትሽለጣለጣለህ ታዲያ? እዛው ልጅቷን ይዛ አትቀመጥም እንዴ? ለምን ወደዚህ ወደ ሚዲያ መምጣት ፈለግ? ይሄ ውሻ ነው አንተ። ውሻና ወንድ አንድ ነው የሚባለው። ለዛ ነው አንዱ አንተ ነው ማለት ነው። ከዚህም የሚያካልበው ምንድን ነው? ውሻ ነው። ስለዚህ ውሻ ነው ማለት ነው። በጣም ቆሻሻ ሰው ነው ግን በእውነት ነው የምለው። የሴት ልጅ እንባ ምን ያደርግልሃል? የዚች ልጅ ህይወት አበላሽተህ ምን ትጠቀማለህ? እንዳንተ የጎዳ ሰው የለም በህይወት ውስጥ ገብቶ ከማንም ህይወት ወጣለን ከማንም ህይወት ጋር ከዚህ በፊትም ተጎዳችኋል። ግን እኔ እንጃ እንዳንተ የጎዳ ሰው ያለ አይመስለኝም። ህይወቷን እንዳለ ሚዲያ ላይ አወጣክባት፣ ብዙ ነገር አድርገካት። አሁን ደግሞ በጣም እንዴት እንዳንተ አይነት ጉረኛ ሰው በህይወት የማይቻል በጣም ጉረኛ ካላንተ ሰው የለም። ከህይወታችን እንደወጣ ይቅርታ ጠይቃታለሁ። ለምን ተሽለጥልጥ እንትና ጋር መጣ ታዲያ? ሄሉ ጋር መጣ። ምን ታረጋለህ ሄሉ ጋር? ድሮ ብዙ አትቀመጥም ነበር? መጣክባት እንጂ ይቺ ልጅ አልመጣችም። ይሄ ነገር አይሆንም ስትል በግድ ብረግ አስገድደህ እዚህ ውስጥ የጨመርካት። ድሮም የእሷን ስህተት ነው ከመጠበቀው ስህተቷን ነው። ስህተቷን ትንሽ ስታገኝ ድረስ ነው ማለት ነው። አየህ፣ እሷ ግን ብዙ ነገር አሳልፋለች። ብዙ ከሚባለው በላይ ብዙ ነገር ስለምትወድ ነው ያንን ሁሉ ነገር አሳልፋ መስዋዕት ከፍላ አብራ ልኖር እሺ ብላ የተቀበለች። አንተ ደግሞ ምንድን ነው ታዲያ? እሷም እንዳንተ ሄደ ቤተሰብ ጋር በጊዜ ምን እንድለምን ነው? ገደል ግባ ተይው፣ ሄልሻ ተይው፣ የተሻለ ሰው ታገኛለሽ። ይሄ ሰው ለአንቺ በህይወትሽ ስለማይረባ ነው ፈጣሪ ያወጣልሽ። እንደዚህ አይነት ወንድ ለማንም አይበጅም። ስለዚህ እንኳን ከህይወትሽ ወጣልሽ። አንቺ የተሻለ ያመጣልሽ። የተሻለ እንደሚመጣ ተስፋ ይኖርሽ። አትጨናነቂ። ጭቅም አይዘሽ ለዚህ ብለሽ ማለት ነው። ግን ያ በጣም የሚገርም ሰው ነው። በጣም ደስተኛ ነው ይቅርታ ለመጠየቅ። አንተ ነገ ምን ታውቃለህ? ነገ አንቺን ስጥሎ እንደሚሄድ ምን ታውቂያለሽ? እሱ ትንሽ ስህተት ነው የሚፈልገው ማለት ነው። አሁንም ኩችን ሚስቱን አልወደዳት እንትናን በሷ አለኝ ብሎ ነው እንጂ ማለት ነው በጭራሽ አይወዳትም። ቢወዳት ሄሉ ጋር ሲልሸጠለጥ አይመጣም ነበር። አሁን ደግሞ የጠላ ሰው ወደ ጠላ ሰው መመለስ ውሸቱን ሲያስመስል ማስመሰል ስለፈለገ ድሮም ሄሉ ስህተት ስለሚጠብቅባት ከሱ እንዲወጣ እሱ ንጹህ መሆኑን ሊያረጋግጥ ንጹህ አይደለም። ሄሉ ግን ንጹህ በንጹህ ሆዷ ነው የምትወደው ሰው። ለዛ ታዩ ሄሉ አትለማመጭው። አንቺ የተሻለ ነገር ይጠብቅሻል። ታዩ ይቅር በህይወትሽ ጭራሽ አውጪው። ድጋሚ ሄደሽ ራሱ እንዳለምኝ እንትኛ ከሚዲያ ልጠፋ ነው። ጥፋ አይኔ ይጥፋ ነው። ወደ ሚዲያ ራሱ እንድመጣ አንፈልግም። ሴት ልጅ እያስለቀስክ እንድመጣ አንፈልግም። እኔ በበኩሌ አንፈልግም። አንተ ማን ነው ሽልጥልጥ ከዚህ የምታካልፍ ወንድ ታውቃለህ? አንተን እኮ አልጋ ፊት አግኝታ ይቅርታ ብላ የተቀበለች ገባ። የዚህ ነው እንኳን አንዴ እንኳን ስህተቷን አለመቀበል አለማረም። በቃ የሰው ልጅ ይሳሳታል። ተሳስታ ይሆናል ይቅር ብዬሻለሁ ድጋሚ እንዳይለመድ ይሄ ነገር ብለህ ይቅርታዋን እንኳን አልተቀበልክም። እንዲህ እየለመነች አንተ ምንድነና ጉረኛ እንዳንተ አይነት ሰው አይቻልም። ገጥሞኝም ማቅ በህይወቴ በቃ ጉራ ብቻ አላንተ ወንድ ያሌለ አረከው እኮ በኢትዮጵያ ስንት አለ የተሻለ፣ ስንት ለሴት ልጅ የሚያስብ ለሴት ልጅ ክብር ያለው ስንት አለ። እንዳንተ ሽልጥልጥ አይደለም። እሺ አንተ ደግሞ ውሻ ነህ። ስለዚህ ውሻ ውሽነቱን አይለቅም።
ሄልሻ አንቺ ደግሞ በርቺ፣ ጠንካራ ሴት ሁኚ። እስሩ አትሽለጠለች፣ ተይው፣ አትለማመጩ፣ ኮራ በይበት። ወንድ ቤት ወንድ ይመጣል፣ የተሻለ ታገኛለሽ። አንቺ ምን አባቱ ያደርግልሽ? ገደል ግባ፣ ገደል ግባ በይው። እንትን በይና ከህይወቱ ውጭ። ሚስትህን ያዝልኝና ሄድ፣ ሚስትህን ያዝልኝና ሄድ አለ ልዑል። እንዴት ታሰድብኛለሽ አለ ልዑል። እና ልዑል ስህተት የለብኝም ስትለትን በጣም ስህተት አለብህ ልዑል። ራሱ ትክክል አይደለም። እሷን እዚህ ውስጥ ማሳሳትና አንተን አሳስተ የጨመርካት ሄሉ ምንም የምታውቀው ነገር የለም። ይህ የልዑል ስራና የልጅቷ ስራ ነው። ልጅቷ ስሟ ማን ነው? እናትን ልጠይቃ መልሽ። ወይኔ ግን በጣም ነው የተናደድኩት። እውነት በጣም እኔ ራሴ በሆነስ ብዬ ተናደድኩ። ምክንያቱም ጥሩ አይደለም። እውነት እህት አለ፣ እናት ሴት ናት፣ እህታችን ሴት ናት፣ ነገ ልጅ አለ። በዚህ ግፍ መስራት ጥሩ አይደለም። በቃ እንዲህ የወደደች እንዲህ እየተጎደለ አንተ ብላ በጣም ግን ያብ የተባልክ ልጅ ማለት ነው። ድሮም አትወዳትም ስታስመስል ነው። አንተ አስመሳይ ማለት ነው። ሄሉ ደግሞ ከልቧ ነው የምትወደው፣ ከልቧ በቃ በጣም የምትወድ ልጅ ናት። አንተ አትረባም። የማይረባ ሰው ደግሞ ምን ያደርግላታል? ከዚህ ፈጣሪ ነው ከህይወትሽ ውልቅ አድርጎ ያወጣልሽ። እንደዚህ አይነት ውልቅ ብሎ ቢወጣስ ምን ያደርግልሻል? ምክንያቱም የማይረባ ሰው ከህይወታችሁ ውልቅ ብሎ ሲወጣ ደስተኛ አትሆኑም? ደስተኛ ሁኚ። እሱን አትለማመጭ። አንቺ ደግሞ ነይ ሲልሽ መሄድ፣ ሂጂ ሲልሽ መሄድ። ቆሻሻ ሴት እንዳንቺ አይነት ነው። አስረካሽ ሴት አስረካሽ። አንቺ ደግሞ አንዷ ማለት ነው። ሲፈልግሽ ትሄጃለሽ፣ ሲፈልግሽ ይጠራሻል። አግብቶ ቢሆን እኮ ትቶሻል ነው፣ አንቺን አስቀምጦሻል። እንደ ቅምጥነሽ ማለት ነው። አንቺ እንደ ቅምጥነሽ፣ ሄዱ ደግሞ እንደ ሚስት ማለት ነው። እንደዛ አስቦ ነው ድሮም ማለት ነው። አበባ ሰጥቶሻል። እኔ ቢሆን አንቺ ማለት ነው መቼም ይቅርታውን አልቀበለውም ነበር። ለምን እቀበለዋለሁ እንዴ? እኔ እኮ ጥሎኝ የሚያነሳኝ ሰው አይደለሁም። ይጥለኛል፣ ያነሳኛል፣ ይጥለኛል፣ ያነሳኝ። መጀመሪያ ቆሻሻ ብሎ ጣለሽ አይደል እንዴ? አትሆኝኝም፣ በቃ አትገብኝም ብሎ ጣለሽ እኮ። ድጋሜ ሲያነሳሽ ደግሞ እንዴት ትነሻለሽ? ሴት አስረካሽ እንዳንቺ አንዷ አስረካሽ ሴት አንቺ ነሽ። ሄሉ ጠንካራ ልጅ ናት። ራሷን እንኳን መጥል ልጅ አይደለችም። ጠንካራ ሴት ናት። ሄልሻ በርቺ እንጂ ገደል ይግቡ ባልና ሚስቶቹ።